ሮሜ መጽሐፍ ምዕራፍ 8 ከቁጥር 37 ጀምሮ ያለውን በጌታ በኢየሱስም እንደዚህ ያነባለሁ። በዚህ ሁሉ በወደደን በርሱ ካሸናፊዎች እንበልጣለን። ይህን ተረድቻለሁ። ሞትም ይሁን ሕይወት፣ መላእክትም ይሁኑ አጋንንት፣ ያለውም ይሁን የሚመጣው ወይም ማንኛውም ኃይል፣ ከፍታም ይሁን ጥልቀት ወይም የትኛውም ፍጥረት በጌታችን ኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም። የመጀመሪያውን ደግሜ ያነባለሁ። በዚህ ሁሉ በወደደን በእርሱ ካሸናፊዎች እንበልጣለን። ከፍ እናድርግ መጽሐፋችንን። መጽሐፍ ቅዱስ ካልያዛችሁ ቀኝ እጃችሁን ከፍ አድርጉ። መጽሐፍ ቅዱስ ከያዛችሁ መጽሐፋችሁን ከፍ አድርጉና እኔ የምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። ፕሬዝ ጋድ። በአዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ በአሁን በማለዳ የእሁድ ፕሮግራማችን የምንካፈለው ሐሳብ አሸናፊነት በሚል ርዕስ ይሆናል። አሸናፊነት። ብዙ ሰዎች በውጪ አሸናፊ ቢመስሉም በውስጥ ግን ተሸናፊዎች ናቸው። አንዳንድ ጊዜ በህይወታችን በሚገጥመን የህይወት መንገድ ውጣውረድና ሰልፍ ምክንያት ብዙ በውስጥ ተስፋ አስቆራጭና አስጨራሽ የሆኑ ጉዳዮች ስለሚገጥሙን ይሄ በተሸናፊነት መንፈስ የሚመላለሱ ሰዎች ጥቂት የሚባሉ አይደለም። ለምሳሌ አብርሃም 5 ነገስታቶች ድል አድርጎ ቢመጣም አብርሃም በውጭ አሸናፊ ቢሆንም በውስጥ ግን የተሸነፈባቸው ጉዳዮች ነበሩ። ስለዚህ ወዳጆቼ በዚህ ቤት ያላችሁ ሰዎች እግዚአብሔር አምላክ ክርስቲያኖችን ሲጠራቸው አሸናፊዎች ብሎ እንደሚጠራቸው ማወቅ በጣም ተገቢ ነው። እግዚአብሔር ክርስቲያኖችን ሲጠራቸው አሸናፊዎች ብሎ ነው የሚጠራቸው እና ይሄ ስማችሁ እንደሆነ ማወቅ አለባችሁ። ስለዚህ ዛሬ ማለዳ የምንካፈለው አሸናፊነት ነው። በተቻለ መጠን ተረጋግጬ ላካፍላችሁ እሞክራለሁ። ወዳጆቼ ትምህርታችንን ከመጀመራችን ከሁሉ በፊት አሸናፊነታችን በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ እንድታውቁ ፈልጋለሁ። ሰልፍ ሊኖር ይችላል፣ ተግዳሮት ሊኖር ይችላል፣ ውጣውረድ ሊኖር ይችላል። አሸናፊነታችን በዚህ እኛ በምንኖርበት ቀበሌ ገበሬ ማህበር ሳይሆን አሸናፊነታችን በትምህርት ቤታችን፣ በሥራ ቦታችን፣ አሸናፊነታችን በማህበረሰባችን መካከል ሳይሆን በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ፣ የተቆረጠ ጉዳይ እንደሆነ ልክ ሃይላይት እንደሚመለከት የእግር ኳስ ተመልካች ውጤቱ ከታወቀ በኋላ ሃይላይት የሚመለከት ሰው የሚመለከተው ነገር አያስጨንቀው፣ ምክንያቱም ውጤቱን ያውቀዋል። ማንም ክርስቲያን አሸናፊነቱ በእግዚአብሔር ዘንድ የተፈጸመ እንደሆነ ማወቅ አለበት። በሰይጣን ውጊያ ሊኖርበት ይችላል፣ በህይወት ፈተና ሊኖርበት ይችላል፣ ትግል ሊኖርበት ይችላል። ጠላቶቻችሁና ተግዳሮቶቻችሁ ማወቅ ያለባቸው የመጨረሻ ነገር ምንድነው ቢባል የናንተ አሸናፊነት በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ ነው። ምናልባት በከተማ መስተዳድሩ፣ በፍትህ መስሪያ ቤት፣ በቢዝነስ፣ በማህበረሰብ፣ በልዩ ልዩ ቦታ አሸናፊነታችሁ ጥርጣሬ ውስጥ ሊገባ ይችላል። የተጠራጠሩ ሊሆን ይችላል። 100% ነገር ግን ነግራችኋለሁ። በላይ በሰማይ በዙፋኑ ላይ የተቀመጠው አምላካችሁ በእርሱ ዘንድ አሸናፊነታችሁ የተረጋገጠ የተፈጸመ ጉዳይ እንደሆነ ማወቅ አለባችሁ። በአማርኛ እደግመዋለሁ፣ በአማርኛ እሰልሰዋለሁ። የምነግራችሁ ጉዳይ እንደዚህ ነው። ለምሳሌ ነገን ስታስቡ፣ የሚቀጥለውን ዓመት ስታስቡ፣ ወይም ህይወታችሁን ስታስቡ፣ ትምህርታችሁን ስታስቡ፣ በህይወታችሁ ያለውን ትግል ስታስቡ ላሸንፍም ላላሸንፍም ልወጣውም ላልወጣውም እችላለሁ ብላችሁ ልትጠረጥሩ ትችላላችሁ። እኔ ግን I have good news። አሸናፊነታችሁ ድሉ የናንተ እንደሆነ፣ ከፍታው የናንተ እንደሆነ፣ በረከቱ የናንተ እንደሆነ፣ ሳቁ የናንተ እንደሆነ፣ ምናልባት አሁን አንዳንድ ማስረጃዎች የሚነግሯችሁ እናንተ እንደማታሸንፉ ሊሆን ይችላል። ምናልባት አንዳንድ ባለሙያዎች የሚተነትኑላችሁ አሁን ያለባችሁ የህይወት ተግዳሮትን ከናንተ በተሻለ አቅም የነበራቸው ሰዎች እንዳልተወጡት ሊሆን ይችላል። መጽሐፍ እንደዚህ ያለ በወደደን በሱ
በራሳችን አይደለም፣ በትምህርታችን አይደለም፣ በእውቀታችን አይደለም፣ በወደደን በርሱ አሸናፊ ብቻ አይደለም ከአሸናፊዎች እንበልጣለን ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ከእግዚአብሔር ዘንድ መልእክት እየመጣለት እንደሆነ የሚያስብና የሚያምን ሰው ብቻ አሜን እንዲል እፈልጋለሁ። አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ እውነት ነው፣ የተከናወነ እውነት ነው። ለምሳሌ ልንገራችሁ፣ ከጠቅላይ ሚኒስትር ቢሮ አንድ ትእዛዝ ከወጣ የትኛውም ቀበሌ፣ የትኛውም ክፍለ ከተማ፣ የትኛውም ክልል፣ የትኛውም መስተዳድር ኖ ሊለው እንደማይችል ልክ እንደዛ ዩኒቨርስን ከሚያስተዳድር ከጌቶች ጌታ በእናንተ ጉዳይ የወጣ ትእዛዝ ይተገበራል እንጂ አይደናቀፍም። አሜን ይባላል። ኢየሱስ ጌታን የምነግራችሁ እንደዚህ ነው። ልጆች ያላችሁ አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ ጉዳይ በልጆቻችሁ ህይወት አሸናፊነትን እንጂ ተሸናፊነትን በትዳራችሁ፣ በቢዝነሳችሁ፣ አሁን ባላችሁበት ክርክር፣ አሁን ባላችሁበት ጉዳይ አንዳንዶቻችሁ ባለራዕይ ናችሁ። በተቀበላችሁት ራዕይ፣ በተቀበላችሁት ቪዥን በጌታ በኢየሱስ ስም ሁኔታን አልፎ ድልን የሚያቀናጅ የአሸናፊነት መንፈስ ዛሬ ማታ ትቀናጃላችሁ። ዛሬ ማለዳ ትቀናጃላችሁ። in the mighty name of Jesus በጌታ በኢየሱስ ስም ትቀናጃላችሁ። የእስራኤል ሰዎች ከግብጽ ሲወጡ ጦር ይዘው ወታደር ይዘው አይደለም የወጡት። የእስራኤል ሰዎች ከግብጽ ሲወጡ ይዘው የወጡት ያልጋገሩትን ሊጥ ነው። ወታደር አልነበራቸውም፣ ሰረገላ አልነበራቸውም፣ ሰይፍ አልነበራቸውም። ነገር ግን አሸናፊነታቸው በእግዚአብሔር ዘንድ የተፈጸመ እውነት ስለነበረ ሊክዱ እንደ ሶሊድ ይቆም ነበር። አለቱ ውሃ ይሰጣቸው ነበር። ቀን በደመና ሌሊት በእሳት አምድ ይከተላቸው ነበር። ቁመታቸው ረዣዥም የሆነ እንደ እንጀራ ይሆኑላቸው ነበር። ከፊት ለፊታቸው ያሉትን እየፈጩ ወደ ተነገረላቸው ይገቡ ነበር። አሸናፊነታችሁ እጃችሁ ላይ ባለው ሰይፍ አይደለም፣ አካውንታችሁ ውስጥ ባለው ብር አይደለም፣ እግዚአብሔር ዘንድ የተፈጸመ ጉዳይ ነው። እኔ ዛሬ ይሄን አውጃለሁ። ጠላታችሁ ግራ ይጋባል። አሜን ባሉ በደንብ አድርጋችሁ። this is your morning። አንተ ይሄ አንተ ጠዋት ነው። በደንብ አድርግና አሜን ባል። ይሁንኔ አሸናፊነት ችግር በሌለበት ጊዜ የምታገኙት ስኬት ሳይሆን ከእግዚአብሔር ጋር በመቆም የምትኖሩት የእምነት ህይወት ነው። አሁን አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ እውነት ነው ብዬ ስላችሁ ችግር በሌለ ጊዜ የምታገኙትን ስኬት አይደለም ማወራው። ፈተና በሌለ ጊዜ፣ ሪጀክሽን በሌለ ጊዜ፣ ሊሚቴሽን በሌለ ጊዜ ስኬት ታገኛላችሁ አይደለም እያልኳችሁ ያለሁት። ማዕበል አለ፣ ሪጀክሽን አለ፣ ቻሌንጅ አለ፣ ብዙ ተግዳሮት አለ። ነገር ግን ነግራችኋለሁ፣ ለአንድ ክርስቲያን አሸናፊነት ችግር በሌለበት ጊዜ የሚያገኘው ስኬት አይደለም። ለአንድ ክርስቲያን አሸናፊነት ከእግዚአብሔር ጋር በመቆም የሚኖረው መንፈሳዊ ህይወት ነው። የሚኖረው የእምነት ህይወት ነው። አለማሸነፍ አይቻልም። ለምን መሰላችሁ? የምትቆሙት ከእግዚአብሔር ጋር ነው። የወገናችሁት ከእግዚአብሔር ጋር ነው። የተሰለፋችሁት ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ተሰልፎ ድል የተደረገ ሰራዊት የለም። ከእግዚአብሔር ጋር ተሰልፎ ነጥብ የጣለ ወታደር የለም። ከእግዚአብሔር ጋር ተሰልፎ ከሆነ የሆነ ሰው የለም። ከእግዚአብሔር ጋር ተሰልፎ ምድር ኃይሏን ያልሰጠችው ሰው የለም። ከእግዚአብሔር ጋር ተሰልፎ ታሪካዊ ነገር ያልሰራ ሰው የለም። በጌታ በኢየሱስ ስም ዛሬ ማለዳ በእናንተ ህይወት ላይ ቪክተሪን፣ ድል አድራጊነትን፣ አሸናፊነትን፣ ድል አድራጊነትን አሜን የሚል ሰው ካለ ይውሰድና አሜን ይበል። ማይ ጋድ የነገርኳችሁ the best definition ነው። አሸናፊነት ችግር በሌለ ጊዜ የምታገኙት ስኬት ሳይሆን ከእግዚአብሔር ጋር በመቆም የምትኖሩት መንፈሳዊ ህይወት ነው። ችግር አለ፣ ነገር ግን ቪክትሪ አለ። ቻሌንጅ አለ፣ ነገር ግን ቪክትሪ አለ። ሪጀክሽን አለ፣ at the same time ፕሮሞሽን አለ። ተግዳሮት አለ፣ ወጀብ አለ፣ at the same time መድረስ አለ። አሸናፊነታችሁ ከየትኛውም ዘር ከየትኛውም የትምህርት ደረጃ ከመሆናችሁ አንጻር አይደለም። ከእግዚአብሔር ጋር በመቆም ኤክስፒሪየንስ የምታደርጉት የእምነት ህይወት ነው። የእምነት ህይወት ነው። እናንተ አማኝ ናችሁ። መጽሐፍ እንደዚህ ያለ የእስራኤል ሰዎች የኤርትራን ባህር በእምነት ተሻገሩ አለ። የግብጽ ሰዎች ግን ሲሞክሩ ሰምጠው ቀሩ አለ። የተሰበሰብነው ልንሞክር አይደለም። የምንሻገረው እያመንን ነው፣ እየተረዳን ነው። እግዚአብሔር
ምስክሬ ነው። ከፊት ለፊታችን ከባድ ነገር ሊኖር ይችላል። አልፈነው እንሄዳለን። አልፈነው እንሄዳለን። አሜን። አማኞች ከእግዚአብሔር ጋር በመቆም የሚኖሩት መንፈሳዊ ህይወት ነው ቪክትሪ። እኛ እየሞከርን አይደለም ብራዘር፣ እየሞከርን። አንዳንድ ሰዎች ጠንቋይ ቤት ሄደው ሊሞክሩ ይሆናል የሄዱት። እኛ እግዚአብሔር ቤት የመጣ ነው ልንሞክር አይደለም። 100% ደግሞ አንድ ነገር አስረግጥላችኋለሁ። ለእስራኤል በተከፈተው ባህር የግብጽ ወታደር እንዳልተሻገረ ለኔና ለናንተ በሚከፈት የሥራ በር፣ ለኔና ለናንተ በሚከፈት በመጣ ሲዝን በኢየሱስም ጠላቶቻችን አይሻገሩ። ጨምሩና አሜን ይባላል። ጨምሩና በደንብ አርጋችሁ አሜን ይባላል። አንድ ሰው ለምሳሌ አሸናፊነት ስላችሁ ባለራዮች በራያችሁ፣ ሰራተኞች በስራችሁ፣ ባለትዳር በትዳራችሁ፣ በልጆቻችሁ፣ በየትኛውም የህይወታችሁ ጉዳይ ላይ አሸናፊነት ማለት ፈተና በሌለበት ችግር በሌለበት የምታስመዘግቡ ስኬት አለ። ከእግዚአብሔር ጋር በመቆም በማዕበልና በተግዳሮት ውስጥ በችግርና በፈተና ውስጥ ከእግዚአብሔር ጋር በመቆም የምትኖሩት መንፈሳዊ ህይወት ነው። እንዴት አምናችሁ አሸናፊነትን ቪክትሪን ፈልጋችሁ አታገኙትም፣ ሮጣችሁ አትደርሱበትም። አሸናፊነት ከእግዚአብሔር የምትቀበሉ ስጦታ ነው። ኢትስ ኤ ጊፍት። ይሄ ስጦታ ነው። ይሄ አሸናፊነት ጻፉ፣ ከእግዚአብሔር የምትቀበሉ ስጦታ ነው። ስጦታ በእናንተ ችሎታ ላይ አይመሰረትም። አሸናፊነት በጣም ብዙ አዋቂ ሰዎች አሉ፣ በጣም ብዙ ችሎታ ያላቸው ሰዎች አሉ። ነገር ግን ይገርማል፣ ሰው አልባ ዳኮታ አይሮፕላን የመሰሉ ምንም ምድር ኃይሏን ያልሰጠቻቸው። ሰው እግዚአብሔር ቀኙን ካልሰጠው ምድር ቀኙን ኃይሏን አሰጠው። ሰው እግዚአብሔር ቀኙን ካልሰጠው በስተቀር ምድር ኃይሏን አሰጠው። አሸናፊነት አንተ አልቦህ የምታመጣው ጉዳይ አይደለም። አንተ ሮጠ የምትደርስበት ወይም ደግሞ ታግለህ የምትቀናጀው ጉዳይ አይደለም። ይሄ የእግዚአብሔር ስጦታ is a gift victory ድል my god ድል አንተ ምክንያት እንደ ምሳሌ ለምክር ወይም እንደ ሰበብ ትቆም ይሆናል እንጂ አሸናፊነት is a gift of God። አሸናፊነት የእግዚአብሔር ስጦታ። ለምሳሌ የእግዚአብሔር ከረንሲ የሰው ጭንቅላት አይደለም፣ የሰው ቅንነት ነው። ታውቃላችሁ። ለዚህ ነው በጣም ብዙ የሚያውቁ ሰዎች ምንም በህይወታቸው ውጤት ሳያመጣ ቅን ሰዎች ከብዙ ስህተት ጋር በቪክትሪ ሲቀናጁ ትገረማላችሁ። አሸናፊነት is a gift of God። ከየት አመጣው ካልከኝ የእግዚአብሔር ቃል ሲናገር ደስ ይላል። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድልን የሚሰጠን እግዚአብሔር ይመስገን ይላል። መጽሐፍ እኮ ነው የሚለው እንደዚህ ይላል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 እንደዚህ ይላል። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን it's a gift። ለእግዚአብሔር ምስጋና ይሁን። ምን ለሚሰጠን? ድል መንሳትን፣ አሸናፊነትን ለሚሰጠን በማ በኩል? በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ድል ቪክቶሪ። ሮጦ መቅደም፣ ፈልጎ ማግኘት፣ ታግሎ መጣል አይደለም አሸናፊነት። ኢትስ ኤ ጊፍት። ገብቷል? ሰርቶ ሰክሰስፉል መሆን፣ ተናግሮ መደመጥ፣ ገብቷል? ዘርቶ ማጨድ፣ ሲዝል ብዬ ልንገር፣ ሃይሊ ፕሮሞትድ መሆን፣ አክሴፕታንስ እንደዚህ ያለ መጽሐፍ። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ክርክር አለ፣ ሰልፍ አለ፣ ተግዳሮት አለ፣ አስጨራሽ ጉዳይ አለ፣ ሞትን እንድትናፍቅ የሚያደርግ ነገር አለ። ነገር ግን በትምህርታችን በኩል አይደለም፣ በዘራችን በኩል አይደለም፣ በምናቃቸው ሰዎች በኩል አይደለም፣ በጌታችን በኢየሱስ ክርስቶስ በኩል ሰዎች ድል ማድረግን ይፈልጋሉ፣ ማሸነፍን ይፈልጋሉ፣ ተናግሮ መሰማትን ምናምን ይፈልጋሉ። ይሄንን እኔ ከኪሴ ልሰጥ አልችልም። ይሄንን ይገርማል፣ አትጠራጠር። በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን እግዚአብሔር ከሰጠ ምቀኛ ሊከለክል አይችልም። ደጋሚ
ሊከለክል አይችልም። እኔ ዛሬ ጸልይልሃለሁ በጌታ በኢየሱስ ስም በማንም እጅ የማይያዝ የማይከለከል ድል መንሳት በኢየሱስ ስም እጅ ይገባል። ጩና በደንብ አድርጋ አሜን በል። ለምትል ድል መንሳት በሰው በኩል ቢሆን ኖሮ ባለቀልን ነበር። ድል መንሳት አሸናፊነት በምናቃቸው ሰዎች በኩል ቢሆን ሰርቶ ሰክሰስፉል መሆን ወጥቶ መግባት እንዴት ብዬ ልበል? አሁን ብዙ ሰዎች የሚመስላቸው ምንድነው? ድል መንሳት አሸናፊነት በሰው በኩል በዝምድና በኔትወርክ በስትራቴጂ በምናምን ይመስላችኋል። ለካ እበለኝ እበል አሸናፊነት ቲፎዞ ባደራጃ አይደለም። አሸናፊነት ከነገስታት ዘር በተወለደ አይደለም። አሸናፊነት ውድ ትምህርት ቤት በተማር አይደለም። አሸናፊነት ጂኦግራፊ አይደለም። አሸናፊነት የፋይናንስ ካፓሲቲ አይደለም። ድል አድራጊነት በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር አለ ምስጋና ይሁንለት አለ። ምስጋና ይሁንለት አለ። ከዚህ ቃል በላይ ስታነቡ ሐዋርያው የጻፈው ስለ ሞት ነው። ነገር ግን ነግራችኋለሁ ዛሬ ማለዳ በማንም እጅ የማይቀለበስ ድል አድራጊነት ዘንድሮ ቤታችሁ ይገባል። ወዳጆቼ ለሚቴልዩ በእግዚአብሔር ቃል ንክ ካልሆናችሁ በእግዚአብሔር ቃል ካልበገናችሁ መጽሐፉ ቃሉ የሚሰራው ቃሉን በተቀበላችሁበት ልክ ነው። የእግዚአብሔርን ቃል አሁን እኔ የምነግራችሁን ቃል የጓደኛችሁ ያህል ከተቀበላችሁ የሚሰራላችሁ የጓደኛችሁን ያህል ነው። ቃሉን የተቀበላችሁት የሰው ያህል ከሆነ የሚሰራላችሁ የሰውን ያህል ነው። ወይ ቃሉን የተቀበላችሁት እንደ እግዚአብሔር ቃል ከሆነ ግን የሚሰራላችሁ የእግዚአብሔርን ያህል ነው። የምነግራችሁ እንደዚህ ነው። ከግብጽ የወጣው ሕዝብ ለብዙ መቶ ዓመት ጭቃ የሚረግጡ የሚጠፈጥፍ እነ ፊቶምና እነ ራምሴን የመሳሰሉ የሀብት ማከማቻ ከተማዎችን ይገነባ የነበረ ጭቃ በመርገጥና በባርነት የከሳ የኮሰመነ እዚህ ግባ የማይባል የወታደር አቅም ያልነበረው ምስኪን ሕዝብ ነው ከግብጽ የወጣው። ይህን ህዝብ የተከተለው ከፈርዖንም የተመረጠው ሶስተኛው ሰራዊት ክፍል የሚባለው ወታደር ነው። ድል አድራጊነት በሚሊተሪ ካፓሲቲ አይደለም። ድል አድራጊነት ፋይናንስ አይደለም። የወታደር ብዛት አይደለም። ድል አድራጊነት ቲፎዞ አይደለም። ድል አድራጊነት የስልጣን ጉዳይ አይደለም። አሸናፊነት ኢትስ ኤ ጊፍት። እግራችንን ይዘው እንደምባይ አይፈርጡን ደስ የሚላቸው ሰዎች ባሉበት ከተማ ቃላችን እየተሰማ የምንኖረው ድል አድራጊነት ከሰው ሳይሆን ከእግዚአብሔር የሚሰጥ ስጦታ ጊፍት ስለሆነ ነው። በልተን ያደር ነው፣ ለብሰን የወጣ ነው። ብትፈልግ አታገኙ፣ ብትታገል አትጥሩ፣ ብጥሮት አትደርስበት። ኢትስ ኤ ጊፍት። ሶስተኛ ጻፉ። አሸናፊነት በእግዚአብሔር መታመን እንጂ ራስን መቻል አይደለም። ብዙ ሰዎች አሸናፊነት የሚመስላቸው በራስ ጥንካሬ፣ በራስ ጥበብና በራስ ችሎታ መቆም ነው። ነገር ግን አሸናፊነት በራስ ችሎታ፣ በራስ ጥንካሬ፣ በራስ ጥበብ ህይወትን መምራትና መቆም ሳይሆን በእግዚአብሔር መታመን ነው። ራስን መቻል ማለት አይደለም። አሸናፊነት ማለት አንድ ሰው አሸናፊ ነው ማለት ድል አድራጊ ነው ማለት ሰውየው በራሱ ችሎታ አቅምና ጥበብ መቆም ችሏል ማለት አይደለም። አሸናፊነት ራስን መቻል ሳይሆን በእግዚአብሔር መታመን ነው። መዝሙር 44 ቁጥር 5-6 ሲናገር እንደዚህ ይላል፣ በአንተ ጠላቶቻችንን እንዋጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን። ከዛ ቀጥሎ ያለውን ነው የምፈልገው። በቀስቴም አልተማመንም፣ ከዛስ ሰይፌም አያስጥለኝም። አንተ ግን ይላል የሌላ ትርጉም በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንንም ታሳፍራቸዋለህ። እንደዚህ አለ። አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ። በጠላትህ ላይ ድል መቀናጀት የእግዚአብሔር ስጦታ ነው። አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ።
ከዛስ በቀስቴ አልታመንም ሰይፌም አያስጥለኝም። ከዛ እንደዚህ ያለ ባላንጣዎቻችንንም ታሳፍራቸዋለህ። የአሸናፊነት ራስን መቻል አይደለም። አሁን አንዳንዶቻችሁ ራሴን አልቻልኩም፣ አቅም የለኝም፣ ገንዘብ የለኝም፣ የሚረዳኝ የለም፣ በእጄ ኃይል የለም። ወዳጄ አሸናፊነት በእጅ ባለ ኃይል ነው። ያለማን ነው? ዘማሪው ሲናገር እንደዚህ አለ፣ በቀስቴ አልተማመንም ሰይፌም አያስጥለኝም። ብር ቢኖርህ አያሳክምህም። ይገርማል። አልጋ ቢኖርህ እንቅልፍ አይሰጥህም። ይገርማል። እኔም ተኛው ደግፎኛልና ነቀዋል። ባንተም አለ በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንንም ታሳፍራቸዋለህ። ዛሬ በዚህ ቃል ላይ ሆኜ ባርካቸዋለሁ። እግዚአብሔር ዘንድሮ ባላንጣዎቻችሁን ያሳፍራቸዋል። በጠላቶቻችሁ ላይ ድል ይሰጣችኋል። በኢየሱስ ስም ይሰጣችኋል። አንተ ግን በጠላቶቻችን ላይ ድል ትሰጠናል፣ ባላንጣዎቻችንንም። ከመቼ መቼ ወደቀ ከመቼ መቼ አፈረ ሲል የነበረ እንደ ሜትሮሎጂ ባለሙያ ደመናውን አይቶ አያያዙን አይቶ አካሄዴን አይቶ ብዙ አይቀጥልም እያለ ሲጠብቅ የነበረ አንተ ግን በቀስቴ አልተማመንም ሰይፌም አያስጥለኝም። አሸናፊነት ራስን መቻል አይደለም፣ በእግዚአብሔር ላይ መታመን። ልንገርህ፣ ዘመድ ካለው ሰው ይልቅ በእግዚአብሔር የሚታመንን ሰው አትችለው። መታመኛውን እግዚአብሔር ያደረገ ሰው አትክፈው፣ አትችለው። መደገፊያውን እግዚአብሔር ያደረገ ሰው አትክፈው፣ አትችለው። አትሞክረው፣ አትችለውም። እውነቴን ነው የምነግርህ። አትልፋ፣ ጉልበትን አትጨርስ፣ አትችለውም። ዘመድ የለውም ብለህ አትክፈው፣ አትችለውም። ገንዘብ የለውም ብለህ አትክፈው፣ አትችለውም። ወድቋል ብለህ አትፍረድ፣ አትችለውም። ይከርማል። አትችለውም። ቪክትሪ ራስን መቻል አይደለም፣ ብራስ እግዚአብሔር ላይ መታመን። ይሄንን ቃል ለሚቴል ይሄን ቃሉ እንደዚህ ይላል፣ ባንተ ጠላቶቻችንን እንዋጋቸዋለን። ስንነሳ የምንነሳው በራሳችን አይደለም፣ ባንተ ነው። ኃይላችን አንተ ነህ፣ ጦራችን አንተ ነህ፣ ጋሻችን አንተ ነህ፣ መከታችን አንተ ነህ፣ አቅማችን ኢኮኖሚያችን አንተ ነህ። ባንተ እኛ ወደ ጠላቶቻችን የምንለጥጠው ቀስ የለንም፣ ግን የምንጠራው ስም አለ። እኛ ራሳችንን ለመከላከል የምናቆመው ቦዲጋርድ የለንም፣ ግን አንድ ስም አለ። ባንተ ጠላቶቻችን እንዋጋቸዋል። በስምህ እኛ ስም የለንም፣ ምስኪኖች ነን። ነገር ግን በስምህ በላያችን የቆሙትን እናዋርዳቸዋለን። ከዛ እንደዚህ አለ፣ በቀስቴ የምታመን አይደለሁም፣ ሰይፌም አይደኝም። አንተ ግን ከጠላቶቻችን አዳንከን፣ የሚጠሉንን አሳፈርካቸው። አራተኛ አሸናፊነት ያለ ፈተና ወይም ያለ ችግር መኖር ሳይሆን በክርስቶስ መኖር ነው። ያለ ፈተና ወይም ያለ ችግር መኖር አይደለም። አንድ ሰው አሸናፊ ነው ማለት፣ አንድ ሰው አሸንፏል ማለት፣ አንድ ሰው ድል አድርጓል ማለት ያለ ፈተና ነው የሚኖረው፣ ያለ ችግር ነው የሚኖረው ማለት አይደለም። ለምሳሌ በጣም ገንዘብ አለው የምትለው ሰው ይገርማል። አንተ እየተቸገርክ ያለው የቤት ኪራይ ይሆናል፣ እሱ ደግሞ ከችግር ነፃ የሆነ ሰው የለም። የችግሩ መጠን ነው የሚለያየው። አንዳንዱ በ100 ሺህ ሲቸግረው፣ ሌላው በሚሊዮን ይቸግረዋል። አለቀ በቃ። አሸናፊነት ያለ ፈተና ያለ ችግር መኖር ሳይሆን በክርስቶስ መኖር ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 16 ቁጥር 33 ሲናገር እንደዚህ አለ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። አየህ አንድ ነገር ልንገርህ። ለምሳሌ ይሄን አይሮፕላን የተሰራው በሎ ፍላይት ነው። ለምሳሌ አንተ ወንበር ላይ የተቀመጥከው ሎ ኦፍ ግራቪቲ ስለሚሰራ ነው።
ሎ ኦፍ ግራቪቲ በአይን አይተው አታውቅም። ሎ ኦፍ ግራቪቲ አድርጎ ሰርቶ ነው እንጂ የሚያሳይ በአይን አታየው። የተቀመጥከው በሎ ኦፍ ግራቪቲ ምክንያት ነው። ሎ ኦፍ ግራቪቲ በአንተ ላይ ይሰራል። ሎ ኦፍ ግራቪቲ በኔ ላይ ይሰራል ብለህ ብታስብ ፎቅ ላይ ወጥተህ ራስን ወርውረ ያሳያል። ለቲማቲም አፍርጦ ያሳያል። ነገር ግን አይሮፕላን የተሰራው በሎ ፍላይት ስለሆነ አንተ አይሮፕላኑ ስትገባ ምንም እንኳን ሎ ኦፍ ግራቪቲ ቢኖርም እና በአንተ ላይ ግን አይሰራም። ደግሞዋል፣ በአንተ ላይ አይሰራም። አይሮፕላኑ መሬቱን ለቆ ገብቷል። ግራቪቲውን ሰንጥቆ ሲነሳ አንተም በመስኮት እያየ ቀየውን፣ ከብቶቹን፣ ጥጆቹን፣ ሰፈሩን ሁሉ እያየ ግራቪቲ እንደማይሰራበት ሰው ትሄዳለህ። አየህ፣ አሁን አሸናፊነት ያለ ችግር ያለ ፈተና መኖር ሳይሆን በክርስቶስ መኖር ነው። ችግሩ ጎትቶ የማያስቀምጥህ፣ ችግሩ ፈተናው ጎትቶ የማያስቀርህ አንተ የምትኖርበት ሌላ ነው። የግሬስ የጸጋ ነው። ስቴት ኦፍ ስፒሪት ወርልድ ክራይስት። ስለዚህ አንድ ሰው አሸናፊ ነው ማለት ያለ ፈተና ነው የሚኖረው ማለት አይደለም። በክርስቶስ ነው የሚኖረው ማለት ነው። በወደደን በሱ ከአሸናፊዎች እንበልጣለን ተብሎ እንደተጻፈ ፈተና ሊኖር ይችላል፣ ችግር ሊኖር ይችላል። ነገር ግን አይቆምም። ሰውየው ይገርማል። ይሁን ፈተና እያለ መሄድ አለ፣ ፈተና እያለ መቀጠል አለ፣ ችግር አለ ማደግ አለ። አንድ ሰው ጠርጥር እየተቸገረ የሚያድግ ሰው፣ ያ ሰውዬ እያገኘ አይደለም ያደገው፣ እየተቸገረ ነው ያደገው። ለምን መሰለ ያደገው? የሚኖረው በክርስቶስ ውስጥ ነው። አቻቻቻቻ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ተብሎ እንደተጻፈ። ስለዚህ አሸናፊነት በክርስቶስ መኖር ነው እንጂ ያለ ችግር መኖር አይደለም። አምስተኛ አሸናፊነት ማለት ወዲያውኑ የሚገኝ ውጤት ወይም ፈጣን ስኬት ማለት አይደለም። በጊዜ ውስጥ የሚፈተን የትዕግስት መንፈስ ማለት ነው። አሁን አንዳንድ ሰዎች አሸናፊነት የሚመስላቸው ወዲያውኑ የሚገኝ ውጤት ነው ወይም ፈጣን ስኬት ነው። አሁን በጌታ ከሆንክ ቀን ጀምሮ ምናልባት የሚታይ የሚዳሰስ ፈጣን ስኬት አላገኘም ሊሆን ይችላል። ይሄ ማለት ተሸንፈሃል ማለት አይደለም። አሸናፊነት ወዲያውኑ የሚገኝ ውጤት ወይም ፈጣን ስኬት አይደለም። እግዚአብሔር በህይወትህ በኑሮ በሚያስፈልግ ጉዳይ ላንተ ማድረግ ስለማይችል አይደለም ፈጣን ስኬት እጅ ያልገባው። እግዚአብሔር እንድታድግ ይፈልጋል። የሚያሳድግ ግን በሊፍት አይደለም፣ በስቴርኬዝ ነው፣ በደረጃ ነው፣ በፕሪንሲፕል ነው። ስለዚህ አሁን የምትፈልገው ውጤት ስለዘገየ የተሸነፍክ እንዳይመስል። የምትፈልገው ፈጣን ስኬት ወይም ደግሞ ወዲያው የሆነ ውጤት አላገኘህም ማለት ተሸንፋል ማለት አይደለም። እስቲል እየታገልክ ነው፣ እስቲል እየሞከርክ ነው፣ እስቲል እየሰራ ነው፣ እስቲል አሁንም አልተቀመጥክም፣ አሁንም እያንኳኳ ነው፣ አሁንም እየጣርክ ነው። ነገር ግን የሚታይ የሚዳሰስ የሚጨበጥ ውጤት አልመጣም ማለት በቃ በምትፈልገው ሌቭል አልታወቅም ማለት ወዳጆቼ አሸናፊነት ወዲያው የሚገኝ ውጤት አለ። ለዚህ ነው ብዙ ሰዎች they are on the way መንገዱ ላይ ናቸው፣ ይዘውታል፣ አሲዟቸዋል፣ ምሰሶውን አሲዟቸዋል፣ መንገዱን አስጀምሯቸዋል። በዚህ ከቀጠሉ የፀሐይ ብርሃን ሙሉ ቀን እስከሚሆን እየተጨመረ እንደሚሄድ ሰዎቹ በዚህ ከቀጠሉ አሁን እየሰማቸው ያለው 10 ሰው ነው። after 1 year 1000 2000 3000 ሰው እየሰማቸው ይሄዳል። ጀምረዋል፣ መንገዱ ላይ ነው ያሉት። ምናልባት ኤክስፔክት የሚያደርጉትን ሪዛልት አላገኙም ሊሆን ይችላል። ይሄ ማለት ተሸንፈዋል ማለት ነው። 1000 ኪሎ ሜትር ከአንድ እርምጃ እንደሚጀመር አሁን ብዙ ወጣት ልጅ ገና ሳይታገል ልቡ ወርዶ እንደ ከረባት የሚቀመጠው ለምንድን ነው? ወዲያው ነው በቃ ውጤት ድርስ ግብት ብልት ንድት ማድረግ የሚፈልገው በቃ ንድት በቃ ወዲያው የሆነ አንድ ሳምንት ምናምን ፋስት ጸሎት ምናምን ሼር ፍሬት ምናምን ብሎ ወገኖቼ ቴሌቪዥን ክፍት ህዝብ ስብስብ በቃ ምናምን ሲዛ ምናምን ቪክቶሪ አሸናፊነት ፈጣን ስኬት አይደለም ወይም ወዲያው የሚገኝ ውጤት አይደለም። 5 ዓመት 6 ዓመት 7 ዓመት 10 ዓመት ስቲል you are struggle
የታገልክ ነው። ይሄ ማለት አንተ አልተሳካልህ ማለት አይደለም። ያዕቆብ ምዕራፍ 1 ቁጥር 3-4 እንደዚህ ይላል። ከ3-4 እንደዚህ ይላል። ምክንያታችሁ የእምነታችሁ መፈተን ትዕግስትን እንደሚያስገኝላችሁ ታውቃላችሁ። ለዚህ ነው አሸናፊነት ማለት ወዲያው የሚገኝ ውጤት ደግሞ ፈጣን ስኬት ሳይሆን በጊዜ ውስጥ የሚፈተን የትዕግስት መንፈስ ነው ያልኳችሁ። የትዕግስት መንፈስ ነው። ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝላችሁ ታውቃላችሁ። 6ኛ አሸናፊነት ሌሎችን መብለጥ አይደለም ወዳጆቼ። ሰዎች ትዕቢተኛ የሚሆኑት ድሉ ከራሳቸው ሲሆን ነው። ከእግዚአብሔር የምትቀበለው አሸናፊነት ትህትናን ያፈራል። ቃል በቃል እንድትጽፈው ፈልጋለሁ። ሰዎች ትዕቢተኛ ትምክተኛ የሚሆኑት ድሉ ከራሳቸው ሲሆን ነው። ከእግዚአብሔር የሆነ ድል ትህትናን ያፈራል። ከእግዚአብሔር የሆነ ድል የሆነለት ሰው ይገርማል። ቬሪ ሃምብል የሆነ ሰው ካየ እኔ እኮ ይገርመኛል። በመቶ ሺዎች ህዝብ እየመሩ በጣም ሃምብል የሆኑ የውጭ ሀገር ፓስተሮችን ታይና 1000 ሰው አዳራሻችን ሲገባ ዓለም የገባ ይመስል ስንወጣር እናሳዝናል። የኢትዮጵያ ህዝብ 130 ሚሊዮን ነው። ይሄ አዳራሽ የሚችለው ቢበዛ 3000 ነው። በ130 ሚሊዮን ህዝብ ውስጥ 3000 ሰው እዚህ አዳራሽ ገብቷል ማለት ዓለምን ሁሉ በእጅ ጨብጣል ማለት አይደለም። ልክ ሲሳካልህ ሃምብል የምትሆነው ስኬት ከእግዚአብሔር እንደሆነ ሲገባ ነው። ለዚህ ነው ሰዎች ትዕቢተኛ የሚሆኑት ድላቸው ከራሳቸው ሲሆን ነው። ድላቸው ከእግዚአብሔር የሆነ ሰዎች ከእግዚአብሔር የሆነ ድል ትህትናን ያፈራል። ትህትናን ያፈራል። ትህትናን እኔ አይደለሁም ሰላም ስትለው አይከብድም። እናን እግዚአብሔርታቸዋል ትልልቅ ሰክሰስ ያመጡ ሰዎችን ስታናግሯቸው እናንተ እንደነሱ ልትጀምሩ አስባችሁ ድክ እያላችሁ እንደሆነ ስትነግሯቸው እመነኝ ይሳካላል ይሏል። ድሉ ከራሳቸው እንደሆነ የተሰማቸው ሰዎች ግን ይገርመዋል። ሊያወሳስቡብህ ይፈልጋሉ። ምላጭ ከቻይና አምጥቶ ማከፋፈል ምንም የሚፈልገው የኒውክሌር ሳይንስ የለም። መርፌ አምጥቶ ማከፋፈል እደግመዋለሁ። ብርቱካን ከግብጽ አምጥቶ ማከፋፈል ኒውክሌር ሳይንስ አይፈልግም። የቀዶ ጥገና የሆነ የተወሳሰበ ሳይንስ አይፈልግም። ሰው ድሉ ከእግዚአብሔር ሲሆን ከእግዚአብሔር የሆነ ድል ትህትናን ያፈራል። ከእግዚአብሔር የሆነ ዝና ትህትናን ያፈራል። ከእግዚአብሔር የሆነ ሀብት ትህትናን ያፈራል። ሃምብል ነው የሚያደርግ። ለምን? ተዋግተ እንዳላመጣው ታውቃለህ። ሮጠ እንዳልቀደምክ ታውቃለህ። ታግለ እንዳልጣልከው ታውቃለህ። ካንተ የተሻለ እንደ አቦ ሸማኔ የሆኑ ፈጣን ሯጮች ባሉበት ሀገር አንተ እንደውም እንደ በርሜል ስትንከባለል ከሰፈር ውስጥ በተለያየ ከዝን ተገፍተ ነገሩ እጅ እንደገባ ሲገባ እኔ አይደለሁም ጌታ ነው። እኔማ ካልነገሩኝ የማይገባኝ ለፉዞ ሩብ ጉዳይ የቀረው ፈዛዛ ዛት አጠገባችሁ ያለው ሰው ንኩትና ከእግዚአብሔር የሆነ ድል ትህትናን ያፈራል በሉት። ከእግዚአብሔር የሆነ ሀብት ትህትናን ያፈራል በሉት። ከእግዚአብሔር የሆነ በሉት ዝና በሉት ትህትናን ያፈራል በሉት። ከእግዚአብሔር ዘንድ የሆነ ድል ትህትናን ያፈራል። ምን ነው? አቤት ያፈራል። ኤርምያስ መጽሐፍ ምዕራፍ 9 ቁጥር 23 እንደዚህ ይላል። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ። ማይ ጋድ። ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካ ምሕረትና ፍርድ ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ምሕረትን ፍርድን ጽድቅን በምድር ላይ የማደርገው ማይ ጋድ። ኑር ያልኩ የኖርከው ኑር ብዬ ነው። የበላኸው ሰጥቼ ነው። የሰማይ መስኮት ከፍቼልህ ነው። አንተ ሰው መመካት ያለበት አለ በጥበቡ አይደለም፣ በኃይሉ አይደለም። ሰው መመካት ያለበት ምሕረትን ጽድቅንና ፍትህን በምድር ላይ እኔ እንደማደርግ በማወቁና በማስተዋሉ ይመካ ይላል እግዚአብሔር።
ሶስት አጋንንት ሳያስወጣ መጽሐፍ ቅዱሴን ያዝልኝ ካለክ አትጠራጠር፣ ቅርብ ወራጅ ነው። መጽሐፍ ቅዱሴን ያዝልኝ ካለ በቃ ነገሩ የኢትዮጵያ ሕዝብ እኮ ባለውለታ ነው። ሆ ብሎ በመሰላል ያስወጣህና እስክትወርድ አይጠብቅህም። መሰላሉን ይዞት ነው። ከፈለክ ባናተ ትመለሳለህ እንጂ የኢትዮጵያ ሕዝብ በሆ ብሎ በመሰላል ያወጣ፣ ከዛስ መሰላሉን ይዞት ሄደው። ስለዚህ ምን ልፈልጌ ነው? 2-3 ትንሽ ስኬት ስታገኝ አምብል ብትሆን ያወጣል። ትሁት የሚሆን ሰው ካየኸው በቃ ይቀጥላል። ሰውየው ይቀጥላል። በቃ አምብል እግዚአብሔር እየሰራበት ድል እያደረገ አምብል የሚሆን ሰው ካገኘ ይቀጥላል ሰውየው። ኢየሱስ ጌታ። ሰባተኛ ጻፉ። አሸናፊነት የምቾት ስሜት ወይም የደስታ ስሜት ሳይሆን በእምነት ላይ የሚጸና መንፈሳዊነት ነው። የምቾት ስሜት ወይም የደስታ ስሜት ሳይሆን በእምነት ላይ የሚጸና መንፈሳዊነት ነው። አሁን በወደደን በሱ ከአሸናፊዎች እንበልጣለን ሲል የሆነ የምቾት ስሜት ወይም የደስታ ስሜት ውስጥ እንኖራለን ማለት አይደለም። ምናልባት ዲስኮምፈርት እየተሰማክ ሊሆን ይችላል። ምናልባት የሆኑ ብዙ የህይወት ውጣ ውረዶች በስተውብን ሊሆን ይችላል። እየተሰማክ ያለው ስሜት ለአንተ ድል አድራጊነት ማብራሪያ ሊሆን አይችልም። የብቸኝነት ስሜት ተሰምቷል ማለት ተሸናፊ ነህ ማለት አይደለም። ከፍቷል እንባንባ ይልሃል ማለት ወይንም ደግሞ ሆድ ብሷል ማለት በቃ አንተ ተሸናፊ ነህ ማለት አይደለም። ብዙ ህዝብ፣ ብዙ ወጣት፣ ብዙ አገልጋይ የሚሸወደው አሸናፊነት እሱ ከሚሰማው ስሜት ጋር በማስተያየት ነው። ለምሳሌ ስለ ህይወት ስታስብ ምን ይሰማሃል? ስለ ሀገር ስታስብ ምን ይሰማሃል? እየተሰማክ ያለው ስሜት አሁን አንተ እየሄድክበት ያለው የህይወት መንገድ የሽንፈት ነው ለሚለው ማስረጃ ሆኖ ሊቀርብ አይችልም። ይቀርማል። ስሜት ይሄዳል፣ እውነቱ ይቀራል። አሁን የሚሰማ ስሜት በኋላ አይሰማም። አሁን የድክመት ስሜት ተሰምቶ ሊሆን ይችላል፣ ከሰዓት በኋላ ሌላ ነው። አሁን ብቻውን እንደሆንክ ሊሰማ ይችላል፣ ነገ በህዝብ መካከል ነህ። አሸናፊነት ማለት ሄለው ለምሳሌ ይሄን የምናገረው ብዙ ያንግ ጄነሬሽን ገና ሳይዋጋ ተሸንፏል። ሳይራመድ በቃ እንደተቀደመ አምኖ ቁጭ ብሏል። ስለ ህይወቱ መልእክት የሚቀበለው በእምነቱ ላይ ከጸና መንፈሳዊነቱ ሳይሆን ከስሜቱ። እደግመዋለሁ። ስለ ህይወቱ መልእክትና ማብራሪያ የሚቀበለው በእምነቱ ከጸናበት መንፈሳዊነት ሳይሆን ከስሜቱ ነው። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 2 ቁጥር 10 ሲናገር እንደዚህ ይላል፣ ስለ ክርስቶስ በድካም በመንገላታት በችግርም በስደትም በጭንቀትም ደስ ይለኛል። ምን ማለት ነው? ምን ማለት ነው? በጭንቀት ደስ ይለኛል ማለት ማለት ነው። በመከራ ደስ ይለኛል ማለት፣ በስደት ደስ ይለኛል ማለት፣ በመገፋት ደስ ይለኛል ምን ማለት ነው? ምንም በድካም በመንገላታት መንገላታት ምኑ ላይ ነው የሚያስደስተው? ችግር የቱ ጋር ነው እንደሚያስደስተው? ስደት፣ ጭንቀት ስለ ክርስቶስ በድካም በመንገላታት በጭንቀት በስደት ደስ ይለኛል። ቢኮዝ አሸናፊነት በእምነት ላይ የጸና መንፈሳዊነት ነው እንጂ የስሜት ምቾት ወይም ደግሞ የደስታ ስሜት አይደለም። ሰውየው እየተንገላታ እያሸነፈ እንደሆነ ያውቃል። ማይ ጋድ! ሰውየው እየተገፋ እያሸነፈ እንደሆነ ያውቃል። እቺ ዓለም የሚነግርህ ሰው እያገኘ እያሸነፈ እንደሆነ ነው የምትነግርህ። ሰማይ ግን የሚነግርህ እሱን አይደለም። ሰው በክርስትናው ዓለም እያጣ እያሸነፈ፣ እየተገፋ እያሸነፈ፣ እየተንገላታ እያሸነፈ፣ እየተጨነቀ እያሸነፈ ማለት ነው። ስለዚህ ከጳውሎስ ጋር the same vocabulary different dictionary ስለሆነ ጳውሎስ ከፍጥረታዊ ዓለም ሰዎች ጋር የሚጠቀመው the same vocabulary ነው፣ ግን different dictionary ነው። አንድ አይነት ቃላት ልትጠቀም ትችላለህ። ለጳውሎስ ስደት፣ ለጳውሎስ ጭንቀት፣ ለጳውሎስ መከራ፣ ለጳውሎስ መገፋት፣ ከዛስ ለሌላ ሰው መገፋት፣ ለሌላ ሰው መገፋት ሐዘንን ሲያመጣ፣ ለጳውሎስ ግን መገፋት ደስታን ያመጣ። ይሄ እንዴት ሆነ ካልከኝ
በእምነቱ ላይ ከጸና መንፈሳዊነቱ ነው። ይህንን ያጨበጨቡልህ ቀን ድል እንዳደረክ ከተሰማ ዝም ያሉ ቀን ውረድ ሳይሉ ብለንም ቢያጨበጭቡልህ ባያጨበጭቡልህ ገብቷል። ሪኮግናይዝ ቢያረጉ ባያረጉ so victory it's not what you feel አንተ የሚሰማ እንደረፈደብህ የሚሰማ እድሜ እየሄደ እንደሆነ የሚሰማክ በቃ እንደማትፈለግ ምናምን ሊሆን ይችላል። ግን ድል ማለት ያንተ የሚሰማ ስሜት ማለት ነው። ለዚህ ነው ጌዲዮን በወይን መጥመቂያ ስንዴ እየወቃ ሰማይ መጣ። ሄይ አንተ ሊደር ከወገኖቼ መካከል ለዚህ ማዕረግ የተመረጠ ማንም የለም አለ። እኔ ከቢንያም ወገን በጣም የተናገር ነው። አንተ የሚሰማ አይደለም ድል፣ አንተ የሚሰማ አይደለም። ካለበት ሁኔታ ከወጣ ሺዎች ይከተሉሃል። ነገር ግን ለድልክ ሺዎች አያስፈልጉም፣ መቶዎች ይበቃሉ። የሰማኝ ሰው ካለ አንቺ የሚሰማኝ ስሜት አይደለም። ስምንተኛ አሸናፊነት ውጤቱን መጠበቅ ሳይሆን ውጤቱ በእግዚአብሔር እጅ እንዳለ ማመን ነው። ይሁንልሽ። አሸናፊነት ውጤቱን መጠበቅ ሳይሆን ውጤቱ በእግዚአብሔር እጅ እንዳለ ማወቅ ማመን ነው። ይሰማል ወይ? አሁን ውጤቱን መጠበቅ አይደለም። አሁን የዚህ ነገር መጨረሻ ምንድነው እያልክ መጠባበቅ አይደለም። የዚህ ነገር መጨረሻ የህይወቴ መጨረሻ በእግዚአብሔር እጅ ነው። 100% deadly sure 100% 200% የህይወቴ ውጤት ያለው የሰፈር ድርቅ አይደለም፣ ምቀኛዬ ጋር አይደለም፣ ሰዎች ጋር አይደለም። ማይ ጋድ ውጤቱ በእግዚአብሔር እጅ እንዳለ ማመን ነው። ለምሳሌ ልንገር፣ በኢያሱ መጽሐፍ ምዕራፍ 8 እንደዚህ ይላል። እግዚአብሔርም ኢያሱን አትፍራ፣ አትደንግጥ፣ ሰልፈኞቹን ሁሉ ካንተ ጋር ውሰድ፣ ተነስተም ወደ ጋይ ውጣ፣ የጋይ ንጉሥ ህዝቡንም ከተማውን ምድሩን በእጅ ሰጠ። የጋይ ንጉሥና ህዝቡ ወታደሩ ያለው ተራራ ላይ አይደለም፣ እግዚአብሔር እጅ ላይ ሰጣል። እንዴት አድርጌ ላስረዳ? ሰጣል። አሁን አሸናፊነት ማለት ውጤቱን መጠበቅ ሳይሆን ውጤቱ በእግዚአብሔር እጅ እንዳለ ማመን ነው። ሰጣል። በኢያሪኮና በንጉሷም እንዳደረክ እንዲሁ በጋይና በንጉሷ ታደርጋለህ። ምርኮዋንና ከብቷን ግን ለራሳችሁ ትዘርፋላችሁ። ከከተማይቱ በስተኋላ ድብቅ ጦር፣ ኤቭሪ የጦር ስትራቴጂ ሁሉ እግዚአብሔር እጅ ላይ ነው። ይሄን ገፍተህ ማጥለው ሰው ውጤቱ በእግዚአብሔር እጅ እንደሆነ የሚያምን ሰው እንደሆነ ታውቃለህ። እንጀራው በእግዚአብሔር እጅ እንደሆነ ለምሳሌ በአብርሃም ዘመን የነበሩ የውሃ ጉድጓዶችን ቆፈራቸው፣ መተው ደፈኑ። ቆፈራቸው፣ መተው ደፈኑ። ውሃ ያለው መሬት ውስጥ አይደለም። ውሃ ያለው ይስሐቅ እጅ ውስጥ ነው። ይስሐቅ እጅ ውስጥ ነው። ይስሐቅ መሃል አስፋልት ላይ እጁን ቢጭን ውሃ ይወጣል። 1000 ጊዜ ቢደፍኑበት 1 ጊዜ ቆፍረው ውሃ ይወጣል። የሰማኝ ሰው ካለ የሚያምን ሰው ካለ አሜን ይባል። አንድ ሰው አለ ይወጣል፣ ድል ያደርጋል። አንድ ሰው አለ ይሳካለታል። አንድ ሰው አለ ይከርማል። 130 ሚሊዮን ህዝብ እንደ አንድ ሰው ይሰማዋል። ያ ሰው ምን አይነት ሰው መሰለ? የህይወቱ ስኬት ያለው እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ እንጀራው ያለው ዲግሪ ውስጥ ሳይሆን እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ ህይወቱ፣ ቤቱ፣ ልጆቹ፣ ኢኮኖሚው ያለው በእግዚአብሔር እጅ እንደሆነ የሚያምን ሰው፣ ይሄ ሰውዬ ዘንድሮ እያየኸው የእግዚአብሔር ድል በላዩ ላይ ይሆናል። say amen. Don't defend yourself. ራስን ፕሮቴክት ዲፌንድ እንዳታረግ፣ ስለ ራስ እንዳታብራራ፣
ራስን መከላከል እንዳጀመር ስለ አንድ ሰው ሁለት ሰው እኩል አያወራም። አንተ ዝም ካልክ እሱ ያወራል። አንተ ማውራት ከጀመርክ እሱ ዝም ይላል። ውጤቱ ያለው እንዴትም ይቀምሩት እንዴትም ያሱሩት ይገርምሃል። ሌሊት ሙሉ ቁጭ ብለው ቢያሰሉ ቢያሰላስሉ ሪዛልቱ ያለው እነሱ ጭንቅላት ውስጥ አይደለም፣ እግዚአብሔር እጅ ላይ ነው። እውነቴን ነው የምነግርህ። ሃማ ያሰበው ሊነጋ ሲል እንደተገለበጠ እውነቴን ነው የምነግርህ። የህይወት ውጤት ያለው ጠላቶች እጅ ላይ አይደለም። ይገለበጣል ስል ይሶራል ስል ይቀየራል ስል ይሶራል። የታሰበልህ ጥፋት ነው የሚሆነው ግን ብዛት፣ የታሰበልህ ውድቀት ነው የምታገኝ የሚሆንብህ ግን ክብር ነው። የታሰበልህ ውድቀት ነው በህይወትህ ሆኖ የምታየው ግን ሌላ ነው። ይሄ ማለት የህይወትህ ውጤት ያለው ገቢዎች እጅ አይደለም፣ ባለስልጣኖች እጅ አይደለም፣ ዘመዶች እጅ አይደለም፣ ትልልቅ ሰዎች እጅ አይደለም። ያንተ የህይወትህ ውጤት ያለው እግዚአብሔር እየነገረ ያለው እንደዚህ ነው። ያንተ ጉዳይ በኔ እጅ ነው ይላል ጌታ። የኔን ነገር እንዴት አደርጉት ብለሽ ልትጨነቂ የምትሽባቸው ሰዎች ከዚህ በኋላ እንዳያስጨንቁሽ። እንዴትም ያርጉት ይገርምሻል። ፋይልሽ ቆይቶ ብቻ አይደለም አዋራ ጠጥቶ ሊሆን ይችላል። ከተደበቀበት መዝገብ ቤት ተገላብጦ ልክ ለመርደኪዮስ መዝገቡ እንደተከፈተ ልክ ለመርደኪዮስ መዝገቡ እንደተከፈተ ውጤቱ ያለው በእግዚአብሔር እጅ ላይ ነው። የዳዊት ከሳሾች ከሰውታል፣ የአንበሳ ጉድጓድ ውስጥ ተጥሏል። ውጤቱ ያለው ግን እነሱ እጅ ላይ አይደለም። ውጤቱ ያለው እግዚአብሔር እጅ ላይ ነው። ውጤቱ ያለው እግዚአብሔር እጅ ላይ ነው። ንጉሥ ለሚወደው እንዴት ይደረግለታል። በአፍረት ፋንታ ክብር፣ በውድቀት ፋንታ ከፍታ፣ በማጣት ፋንታ ማግኘት። አሜን። ውጤቱ የህይወቴ ውጤት ያለው እግዚአብሔር እጅ ላይ። ሄሎ አንዳንድ ጊዜ በእግር ኳስ ውጤት ቀያሪ የሚባሉ ተጫዋቾች አሉ። ዳዝ ማተር እነግርሃለሁ፣ ጌታ ምስክሬ ነው። እውነቴን ነው የምነግርህ። ለቀብራችን ያሰቡትን እግዚአብሔር ለሰርጋችን ያበላቸዋል። ጩና በደንብ አድርጋ አሜን ባል። ደስታ ነው ያደረገው እግዚአብሔር። ጫወታውን ይቀይረዋል እግዚአብሔር። ውጤት ያለው እግዚአብሔር ይችላል። አሜን በል። ለሚቴል ኢያሱ ለድል አይደለም የሚሄደው ከድል ነው የሚሄደው። ታውቃላችሁ ኢያሱ ለድል አይደለም የሚዋጋው ከድል ነው የሚዋጋው። ለማሸነፍ አይደለም የሚዋጋው ከማሸነፍ ነው የሚዋጋው። ሰጣለ ብሎታል። ከዚህ በኋላ ኢያሱ ውጤቱን እያወቀ ነው የሚዋጋው። ማይካድ ውጤቱን እያወቀ ነው የሚሰለፈው። የጋይ ንጉሥ በሺህ ሰራዊት ቢከበብ እንደ ገለባ እንደሚበትነው በእጁ አሳልፎ እንደሚሰጠው ሂኖዊት ኢያሱ ውጤቱን እያወቀ ነው የሚጫወራዘር። ውጤቱን እያወቅኩ ነው ማገለግለው። ውጤቱን እያወቅኩ ነው ምሰራው። ውጤቱን እያወቅኩ ነው መውጣው። ውጤቱን እያወቅኩ ነው። that's why stress ማታይብኝ። I know ሪዛልቱን አውቀዋል። ሪዛልቱን የምታውቀው ጨዋታ ደግሞ አያስጨንቅም። አንደኛ ሳሙኤል እና የእስራኤል ሰዎች ይህንን የወጣውን ሰው አያችሁትን? በእውነት እስራኤል ሊገዳደር ወጣ። የሚገድለውንም ሰው ንጉሥ እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል፣ የአባቱንም ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣቸዋል አሉ። ዳዊትም ባጠገቡ ለቆሙ ሰዎች ይህ ፍልስጤማዊ ሊገደል ከእስራኤልም ተግዳሮትን የሚያርቅ ሰው ምን ይደረግለታል? ይኸው አምላክ ጭፍሮችን የሚገዳደር ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገራቸው። ህዝቡ ለሚገድለው ሰው እንዲህ ይደረግለታል ብለው እንደ ቀድሞ መለሱለት። ኦኬ። ታላቅ ወንድሙ ኤልያብ ከሰዎች ጋር ሲነጋገር ሰማ። ዘለልኩት። ቁጥር 29 ዳዊትም እኔ ምን አደረግኩ? ይህ ታላቅ ነገር አይደለምን አለ። ዳዊትም ከእርሱ ወደ ሌላ ሰው ዞር አለ፣ እንደዚህም ያለ ነገር ተናገረ። ህዝቡም እንደ ቀድሞ ያለ ነገር መለሱለት። ዳዊትም የተናገረው ቃል ተሰማ፣ ለሳኦልም ነገሩት፣ ወደ እርሱ አስጠራው። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ያንን ፍልስጤማዊ እዋጋዋለሁ አለ። ሳኦል ዳዊትን አንተ ገና ብላቴና ነህ፣ እርሱም ከብላቴንነቱ ጀምሮ ጦረኛ ነው አለ። አብሮ አደግነን አለ ባጭር አማርኛ። ሳኦል ከጎልያድ ጋር አብሮ አደግነን፣ እንደውም አንድ ሰፈር ነን፣ ከብላቴንነቱ ጀምሮ ጦረኛ ነው ይሏል። አንዳንድ ሰው አብራራለች። ይህን ፍልስጤማዊ ለመዋጋት ትሄድ ዘንድ አትችልም አሉ። ዳዊትም ሳኦልን አሉ፣ እኔ ባሪያ የአባቶቼን በግ ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር።
በኋላ መከተለውና መታው ነበር። ከአፉም አስጥለው ነበር። በተነሳብኝም ጊዜ ጉሮሮውን ይዤ መታውና ገድለው ነበር። ከዛስ እኔ ባሪያ አንበሳና ድብ መታው። ይህም ያልተገረዘ ፍልስጤማዊ የሕያው አምላክ ጭፍሮችን ተገዳድሯልና ከእርሱ እንደ አንዱ ይሆናል አሉ። ዳዊትም ከአንበሳና ከድብ እጅ ያስጣለኝ። ውጤቱ በማን እጅ ነው? ከአንበሳና ከድብ እጅ ያስጣለኝ። አየው ማይ ጋድ ያስጣለኝ። ከዛስ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል ያስጥለኛል። ሳኦልም ዳዊትን ሂድ እግዚአብሔር ካንተ ጋር ይሆናል አለው። ሳኦልም ዳዊትን የገዛ ራሱ ልብስ አለበሰው፣ ዘለልኩት። ዳዊትም ሰይፉን በልብሱ ላይ ታጠቀ። ገናም አልፈተነውምና መሄድ ሞከረ። ዳዊትም ሳኦልን አልፈተንኩትምና እንዲህ ብዬ መሄድ አልችልም አለው። ከዛስ ዳዊትም አወለቀ፣ በትሩን በእጁ ወሰደ። ከወንዝም 5 ድብልብል ድንጋዮችን መረጠ። በረኛ ኮሮጆን በኪሱ ከተታቸው። ወንጭፍም በእጁ ነበረ። ወደ ፍልስጤምም ቀረበ። ፍልስጤማውያንም መጥቶ ወደ ዳዊት ቀረበ። ጋሻ ጃግሬው በፊቱ ይሄድ ነበር። ጎልያድም ዳዊትን ትኩር ብሎ አየው። ቀይ ብላቴና መልኩም ያማረ ነበርና ናቀው። ፍልስጤማዊም ዳዊትን በትር ይዘብኝ የምትመጣ እኔ ውሻ ነኝ አለው። ፍልስጤማውያን በአምላካቸው ስም ዳዊትን ረገሙ። በአምላካቸው ስም። ከዛስ ፍልስጤማዊ ዳዊትን ወደ እኔና ስጋህንም ለሰማይ ወፎችና ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን አለው አንተ ሰይፍና ጦር ጭሬ ይዘህ ትመጣብኛል፣ እኔ ግን በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን የምፈልገው ቃል ይሄ ነው። እግዚአብሔር ዛሬ አንተን በእጄ አሳልፎ በጌታ በኢየሱስ ስም እኔ ባረኳችሁ። የሆነ ድል ዘንድሮ እግዚአብሔር በእጃችሁ አሳልፎ ይሰጣችኋል። መጽሐፍ በሌላ ቦታ ስለ ጎልያድ ሲናገር ዋንኛ ጀግና ነው የሚለው። እግዚአብሔር ዛሬ አንተና ዛሬ ነቃ አይደለም ዛሬ አሳልፎ በእጄ ይሰጠኛል። ይሄን አሸናፊነት ማለት ውጤቱን መጠበቅ ሳይሆን ውጤቱ በእግዚአብሔር እጅ እንዳለ ማመን ነው። ቀጥል። 3 ነጥብ ይቀረኛል። ዘጠነኛ አሸናፊነት ከውጭ የምንጠብቀው ሳይሆን ከውስጣችን የሚፈልቅ የመንፈስ ቅዱስ ኃይል ወይም የእግዚአብሔር ሕይወት ነው። ክርስቲያን ለዚህ ነው ይገርምሃል፣ አቁመህ አታቆመው፣ አደናቅፈህ ልታስቀረው አትችልም። ወዳጄ ለክርስቲያን አሸናፊነት ከውጭ የሚመጣ አይደለም። አሸናፊነትን ከአካባቢ አትፈልገው። አሸናፊነትን ከሆነ ሁኔታ ውስጥ አትፈልገው። አሸናፊነት ለክርስቲያን ከውጭ የሚመጣ ሳይሆን ከውስጡ የሚፈልቅ የመንፈስ ቅዱስ ኃይል ወይም የእግዚአብሔር ሕይወት ነው። በኤፌሶን መጽሐፍ ምዕራፍ 3 ቁጥር 20 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እንግዲህ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን። አየህ፣ በእኛ ውስጥ የሚሰራ የኃይሉ መጠን አለ። ከምንለምነው ወይም ከምናስበው ሁሉ ይበልጥ አብልጦ እንደሚያደርግልን። አየህ፣ አሸናፊነት ለክርስቲያን ከውስጡ የሚፈልቅ የመንፈስ ቅዱስ ኃይል ወይም የእግዚአብሔር ሕይወት ነው እንጂ ከውጭ የሚመጣ ጉዳይ አይደለም። ይሄንን ጳውሎስን ደበደቡት። በሞትና በሕይወት መካከል አድርገው ትተውት ሄዱ። ሰውየው ወድቆ ይቀራል ብሎ ሲጠብቁ አራግፎ ይነሳል። ለጳውሎስ መቀጠል ከውጭ የሚመጣ ይዞ አይደለም፣ ከውስጡ የሚፈልቅ የመንፈስ ቅዱስ ኃይል ነው። ጳውሎስን አጨብጨባ አታስቀጥለውም፣ እራሱ አራግፎ ይነሳል። ለዚህ ነው ይሄንን እምታሸንፈው ሰው ሲደግፍ ከሆነ ያልደገፉ ጊዜ አትቀጥልም። በቃ አትቀጥልም። ይሰማል። ከውስጥ ነው። አሸናፊነት ከውስጥ ነው። አስረኛ አሸናፊነት ብራዘር በማንኛውም ሁኔታ ውስጥ እምነትን አለማጣት ነው። አሸናፊነት ብር አለማጣት፣ የሆነ ነገር አለማጣት፣ ምናምን ቤት አለማጣት፣ ቁሳቁስ አለማጣት አይደለም። አሸናፊነት በየትኛውም ሰርከምስታንስ በየትኛውም ሲቹዌሽን ውስጥ እምነትን አለማጣት ነው። በያዕቆብ መልእክት መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ስታነቡ ምንም የማይጎድልባችሁ ፍጹማንና ሙሉዋን እንድትሆኑ ይላል። ከላይ ጀመረ ብታነበው ስለ መከራ ነው የሚያወራው። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ
የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ይላል። አየህ ስለ ፈተና ስለ መከራ ያወራና እንደዚህ ይላል፣ ምንም የማይጎድልባችሁ ሙሉዋንና ፍጹማን እንድትሆኑ። ይሄንን ሰው መከራ ብሎ ስደት ብሎ ችግር ብሎ ምንም የማይጎድልባችሁ ሙሉዋንና ፍጹማን እንድትሆኑ። አየህ ይሄ ጉዳይ የምትረዱት አንድ ጉዳይ ነው። አሸናፊነት ማለት በማንኛውም ሁኔታ ውስጥ እምነትን አለማጣት ማለት ነው እንጂ የሆነ ቀን ብር አለማጣት አይደለም። አለማጣት አለመፈተናል። አሁን አንዳንድ ሰዎች አሉ በአመት ውስጥ 10 ወር ያገኙና 2 ወር ሲያጡ በክረምቱ ገመድ ይገዛል። ምን ሆነ ነው አንተ? እኛ እንደው በተገላቢጦሽ ነው የምንጫወተው። በ2 ወር ነጥብ ነው 10 ወር ስናስገርማቸው ምን ኖር ጌታው አስማተኛ ነው በለኝ እስክንባል ምን ኖር። እምነትን አለማጣት የእግዚአብሔር እጅ በእኔ ላይ ነበራል ወሰደኝ አጥንቶች ወደ ሞሉ በሸለቆ። የሰው ልጅ ሆይ እነዚህ በሕይወት ይኖራሉ ብለህ ታስባለህ? ጌታ ሆይ ትጣቃለህ። ተናገርባቸው ትንቢት። በማንኛውም ሁኔታ ውስጥ እምነትን አለማጣት ነው እንጂ የሆነ ቀን ስራ አለማጣት ሰው የሆነ ነገር አለማጣት ማለት አይደለም። 11ኛ አሸናፊነት ዓለምን የሚቃወም የሰማይ አስተሳሰብ ነው። እኔ እየሰበኳችሁ ያለሁት አሸናፊነት ዓለም የምትሰብካችሁን አሸናፊነት አይደለም። ዓለም አሸናፊነትን የምትለካው በሀብት ነው። ዓለም አሸናፊነትን የምትለካው በስልጣን ነው። ዓለም አሸናፊነትን የምትለካው በኃይል ነው። እግዚአብሔር ግን አሸናፊነትን የሚለካው በትህትና ነው፣ በአገልጋይነት ነው፣ በመስቀል ነው። ለክርስቲያን አሸናፊነት የዓለምን አስተሳሰብ የሚቃወም ወይም ዓለምን የሚቃወም የሰማይ አስተሳሰብ ነው። ዓለም አሸናፊ ነው የምትለው ባለስልጣን ወይም ኃይለኛ ወይም ሀብታም የሆነውን ሰው ነው። ሰማይ ግን አሸናፊ ነው የሚለው ትሁት የሆነን ሰው ነው። ስለዚህ ለዓለም የአሸናፊነት ምልክት ሀብት ነው። ለሰማይ ግን የአሸናፊነት ምልክት መስቀል ነው። ለዓለም የአሸናፊነት ምልክት ኃይል ነው። ለሰማይ ግን የአሸናፊነት ምልክት ትህትና ነው። ለአንድ ክርስቲያን አሸናፊነት ዓለምን የሚቃወም የሰማይ አስተሳሰብ ነው። ዓለምን የሚያጸድቅ አይደለም። ዓለም ልክ ነው ያለችው ልክ ነው ብለህ መታ አታለቃቅስብን። ሲሳት በአንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 27 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ነገር ግን ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ አለ። አየሁ፣ የዓለምን ሞኝ ነገር መረጠ። ማንን ያሳፍር ዘንድ? ጥበበኞችን ያሳፍር ዘንድ ዓለምን የሚቃወም የሰማይ አስተሳሰብ ነው አሸናፊነት። ፕሬዝ ጋድ። እስቲ አሜን በሉ። 12ኛ ጻፉ። አሸናፊነት ከክርስቶስ ጋር መቆየት ነው። ከክርስቶስ ጋር መኖር ነው። ሁሌ ስናገር እንደምትሰሙት ከጌታ ጋር የተቀመጠ ከጌታ ውጭ ከሚሮጥ ይልቅ ይቀድማል። መጽሐፍ በዮሐንስ ወንጌል መጽሐፍ ምዕራፍ 15 ቁጥር 5 ላይ ሲናገር ማንም በእኔ ቢኖር እኔም በእርሱ ብኖር እርሱም ብዙ ፍሬ ያፈራል አለ። ማይ ጋድ ያለኔ ምንም ልታደርጉ አትችሉም። አየው ልታደርጉ አትችሉም። ስለዚህ አሸናፊነት ከጌታ ጋር መቆየት ነው። ያለኔ ምንም ልታደርጉ አትችሉምና ማንም በእኔ ቢኖራል። አይ ላቭ ዲስ ወርድ። ማንም ሚስ ማንም ማለት ማንም ከሊቅ እስከ ደቂቅ ማንም በእኔ ቢኖር እኔም በእርሱ ብኖር ብዙ ፍሬ ያፈራል። ያለኔ ምንም ልታደርጉ አትችሉምና። ስለዚህ አሸናፊነት ብዙ ፍሬ ማፍራት፣ ድል ማድረግ፣ ተናግረው መደመጥ፣ አየህ በክርስቶስ የመኖር ከክርስቶስ ጋር የመቆየት ውጤት ነው። 13ኛና የመጨረሻው አሸናፊነት ወዳጆቼ በሰው ዘንድ ስም ማግኘት አይደለም፣ በህይወታችን እግዚአብሔር ማክበር ነው። አሸናፊነት በሰው ዘንድ ስም ማግኘት ሳይሆን በህይወታችን እግዚአብሔር ማክበር ነው። አሸናፊነት እግዚአብሔር ለማክበር የሚጓጓ ህይወት ነው። አሁን አንዳንድ ጊዜ አሸናፊነት ቢመስለን በሰው ዘንድ ስም ማግኘት ነው። አሁን አንዳንድ ልጆች ሶሻል ሚዲያ ላይ ያላቸው ስም አይደለም፣ ከሱ ስም ሰም ይሻላል። ሰም ታውቃለህ? የቤት ሞልወያ እሱ ይሻላል። አሸናፊነት ስም በሰው ዘንድ ስም ማግኘት አይደለም፣ በህይወት እግዚአብሔር ማክበር ነው።
በአንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ቁጥር 31 ላይ ሲናገር እንደዚህ ይላል፣ እንግዲህ ስትበሉ ሆነ ስትጠጡ ወይም ማንኛውንም ነገር ስታደርጉ ሁሉን ለእግዚአብሔር ክብር አድርጉ። አየ አሸናፊነት በህይወት እግዚአብሔርን ማክበር ነው እንጂ ስም ማግኘት አይደለም። ለምንድን ነው ተደጋግሜ የምናገረው ለምንድን ነው? ሀብትም ማግኝ፣ ስምም ማግኝ፣ ዝናም ማግኝ፣ ክብርም ማግኝ ያገኘው ነገር እግዚአብሔርን ማክበር ካልቻለ እሱ አሸናፊነት አይደለም። ጻፉ እንደዚህ ብላችሁ፣ አሸናፊነት እግዚአብሔርን ለማክበር የሚጓጓ ህይወት ነው። ወደ አንድ ቃል መልሳችኋለሁ። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ ቪክቶሪ፣ ድል፣ አሸናፊነት it's a gift፣ ስጦታ ነው። ትታደለዋለህ እንጂ አትታገለውም እንደሚባለው ማለት ጌታ ምስክር፣ ይታደሉታል እንጂ አይታገሉትም እንደሚባለው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ለሚሰጠን ነው፣ እኛ ላመጣ ነው አይደለም። እኔ እግዚአብሔር በክርስቶስ በኩል ድል የሰጠውን ሰው አንተ ልትቀበለው አትችልም። በቃ በር የከፈተለትን ስራ የሰጠውን ቀን ያወጣለትን አትችልም። it's a gift በክርስቶስ በኩል ውጤቱ መጠበቅ አይደለም። ውጤቱ በእግዚአብሔር እንጂ እንዳለ ማመን። እግዚአብሔር ደግሞ አደራ አይበላም፣ ደግሞ ይረሳ ዘንድ አመፀኛ አይደለም። እመኑኝ፣ ስሙኝ። ባንክ ሄዳችሁ ብር ስታስገቡ ወረቀት ሲሰጧችሁ የምትቆጥሩት በአይናችሁ የምታዩት ብርም ባይኖር 100% እርግጠኛ ናችሁ ብሩ አካውንታችሁ ውስጥ እንደገባ። ዛሬ ማለዳ በአይናችሁ የምትቆጥሩት ነገር ባይኖር ይሄ ቃል ቀጥታ በአካውንት እንደሚገባ ገንዘብ ወደ ህይወታችሁ የሚገባ ድል እንዳለ እርግጠኛ የሆነ ሰው አሜን ይበል። ለረጅም ዘመን ስትናፍቁት የነበረውን ድል በዚህ ዓመት እግዚአብሔር ምስክሬ ነው፣ አይኔ ማዳንን አየች እስከምትሉ ድረስ መስማትን ሰምቼ ነበረ፣ አሁን ግን አይኖቼ አዩ ተብሎ እንደተጻፈ እኔ ከእግዚአብሔር ቤት እንደ እግዚአብሔር መጋቢ ባርካችኋለሁ። በጌታ በኢየሱስ ክርስቶስ ስም በአይናችሁ የምታዩት በእጃችሁ የምትዳስሱት እስክትገረሙ ድረስ ማመን እስከሚከብዳችሁ ድረስ የእግዚአብሔር ድል በጌታ በኢየሱስ ወደ ቤታችሁ ይገባል። ድል በመንሳቱ የሚያስወረን ተብሎ እንደተጻፈ ከፍ አድርጉ እጆቻችሁ። ሪሲቪት ከፍ አድርጉ እጆቻችሁ። ከፍ አድርጉ እጆቻችሁ። ከፍ አድርጉ እጆቻችሁ። ከፍ አድርጉ እጆቻችሁ። ከፍ እጆቻችሁ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስም በጌታ በኢየሱስም ከፍ አድርጉ እጆቻችሁ። አንድ ምርኮ ለመካፈል እጁን እንደሚዘረጋ የተዋጋም የጠበቀም እኩል ይካፈላል እንዳለ መጽሐፍ፣ ዳዊት ለተዋጉትም ለጠበቁትም እኩል እንዳካፈላቸው ከእግዚአብሔር ዘንድ ምርኮ ለመካፈል እጆቹን ከፍ ያደረገ ሰው ከኔ ጋር ይጸልያል። በጌታ በኢየሱስም በጌታ በኢየሱስም ሪሲቪት በጌታ በኢየሱስም በጌታ በኢየሱስም ድል የእግዚአብሔር ስጦታ ነው፣ ውሰዱ። ድል የእግዚአብሔር ስጦታ ነው፣ ውሰዱ። ድል የኔ ነው በሉና ውሰዱ። በጌታ በኢየሱስም 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 ታሸንፋላችሁ፣ ድል ታረጋላችሁ፣ ታሸንፋላችሁ፣ ድል ታደርጋላችሁ። ውጤቱ በእግዚአብሔር እጅ ነው። ጠላታችሁ ያሰበው አይደለም የሚሆነው። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል።
እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሴል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ ክብር ሰጥሃለሁ